ጊዜ የሚመስለን ቅዱስ መሆን የሚቻለው ቤተክርስቲያን ውስጥ ይመስልና ሰው የትም ይጸድቃል። ሁሉም ምድር የእግዚአብሔር ነው። በማይመች ቦታ ተቸግረ ቆሻሻ ቦታ ብትወረወርኳል ያንን መቅደስ አድርጎ እግዚአብሔር ያንተን መስዋዕት ይቀበላል። አሳ እንደሚበላ እንደማይበላ እኮ እናንተ ምንም ባትባሉ ታውቁታላችሁ። ሰው ግን ይበላል የሚል መልስ ድንገት ባገኝ ብሎ ነው ጊዜ የሚጠይቅ። ስለ ጥንቆላ ስለ ክደት መሰበክ ሲገባው ክርስቶስን መስገድ እንደ ቀልድ እየታየ አብያተ ክርስቲያናትን ማቃጠል ሰው ማረድ ሽንኩርት እንደመክተፍ ሲቀል እየታየ ይህ መሰበክ ሲገባው በአንድ እንጨት ፍሬ እየተከራከረው ቡና ይጠጣል አይጠጣም ይህኑ ጽድቁ ሲሳደብ ሌባ አስተውለሻት ሲባል ድንቅ ይለኛል እውነት ማለት ነው። እግዚአብሔር ባስተማራችሁ ቦታ ላይ ታመኑ፣ ባስተማራችሁ ቦታ ላይ ጸደቁ። የቤት ሰራተኛ ሁኑ፣ በዚያ ጸደቁበት። ማንኛውም ነገር ለምን የመናኸሪያ ሰራተኛ ሁኑ፣ ቋጠሮ ተሸካሚ ሁኑ፣ እዚያ ላይ ትሕትና ከሰራችሁ ያም ያድናል። አንባቢ የሆነም ሰው ይድናል። የትም ቦታ ላይ ለምን እንደ ቅዱስ ዮሐንስ ወልደ ነጎድጓድ እኮ ስብከት ሲጀምሩ መጀመሪያ እንደዛሬው መብራት ኑሮ ሙቅና ቀዝቃዛ መታጠቢያ የሚባል ሳይኖር ቀድሞ ባሪያዎች ተገዝተው እነዚያ ውሃ እያሞቁ እያጠራቀሙ ነበሩ። መኳንንቱ ወይዛዝርቱ የሚታጠቡት ማለት ነው። ቅዱስ ዮሐንስ መጀመሪያ ኤፌሶን ሄዶ ስብከት ሊጀምር እንደገባ ያደረገው ምንድነው? መጀመሪያ ስብከት ስለማይሰሙ የሴት ለምኔቤቲቱ እሳት አንዳጅ የመታጠቢያ ቤት እሳት አንዳጅ ሆኖ ነበር የገባው ማለት ነው። ከዚያ በኋላ ነው ልጇ ሙቶ ልጇን ከሞት አስነስቶ ስብከት የተጀመረው ማለት ነው። ሰው ባርነት ውስጥ ይጸድቃል። ሰው ማረሚያ ቤት ውስጥ መጽደቅ ይችላል። ካወቀበት ሰው የትም ቦታ ሆስፒታል መጽደቅ የማይጸድቅበት ሰው ቦታ የለም። እውነቴን ልንገራችሁ፣ የትም ቦታ አንዳንድ ጊዜ የሚመስለን ቅዱስ መሆን የሚቻለው ቤተክርስቲያን ውስጥ ይመስልና ሰው የትም ይጸድቃል። ሁሉም ምድር የእግዚአብሔር ነው። ለሰይጣን አገር በመምረጥ ቦታ በማማረጥ መዳን አንችልም። የሀገር የሰይጣን ነው። እውነቴን ነው። አንዳንድ ጊዜ ለሰይጣን አሁን በዚህ ዘመን አንዳንድ ጊዜ ይገርመኛል። ኮምፒውተር 66 ነው፣ ስልክ 66 ነው። እንትና የምትባለው ሀገር 66 አመልካለ። ዝም ብሎ 66 ጨርሳችሁ ለሰይጣን ገንዘቡን ሁሉ አትስጡት እንጂ ለሰይጣን ገንዘብ የለውም። እስኪ አንድ ጊዜ በሉ የእግዚአብሔር ሰዎች አለ እንዴ? የለውም። ለራሱም የለውም። አንዳች ነገር የለውም። ፍጥረት የእግዚአብሔር ነው። አትስጡት። ይሄ መሬት የሰይጣን ነው፣ ይሄ ሀገር የሰይጣን ነው አይባልም። ለሰይጣን ሀገር የለውም። ሰባቱንም አይጉር ክርስቶስ ደም አፍስሶ ቀድሶታል። ለሰይጣን አሳልፈን መስጠት የለብንም። እንኳንስ ያ ንገራችሁ ጣዖት አምላኪዎች የሚያመልኩበት አዳራሽ ራሱ የሰይጣን አይደለም። እዚያ ሄዳችሁ ስገዱ አላለም። አይጣላ ክርስቶስ ሰው በአንድ ሺህ በጎ ነገር ተነግሮት አንድ ጠመም ያለ ተነገር ያለዞ ነው የሚሄድ። አሁን እንደውም እኮ ይገርማል። በጣም ብዙ ምስጢር ተምረን ሰው ግን መጨረሻ ላይ ዞ የሚሄድ ሰባኪው አንዲት ተረት ካመጣ ተረት ዞ ነው የሚሄድ። የቅድሚቱ ተረት እኮ ኧረ በስመ አብ አርጎ ያመጣት ቆይ ድረስ እኮ። ለዚህ ነው መጽሐፍ ምን ይላል? ወደ ማዕድም ተቤራ ተሰበዮ፣ ይሄ የባልቴቶችን ተረት ተወው አለ ቅዱስ ጳውሎስ ለጢሞቴዎስ ሲልክለት። ተረት ከበዛ ሳቅና ድንቂያ ሲበዛ ሰው የሚያስቀውን ብቻ ይዞ ስለሚሄድ ማለት ነው። ማለት ብለን መስማት ይጠበቅብናል። እና ሰይጣን ከጣዖት ቤት እንኳን ቢወስድ የሚሉት ሊቃውንቱ ከጣዖት ቤት አስገድደው እየጎተቱ ቢወስዱ አንተ ለጣዖቱ ዕጣን አቅርብ ቢሉ ወይም አንገት ግን ጎትተው ቢያሰግዱ ያ መሬት የእግዚአብሔር ነውና እነሱ ለጣዖቱ አሰገድ ነው ሲሉ አንተ ግን ጌታዬ ሆይ ስግደቴን ተቀበል በልብ ስግደቱን ለእግዚአብሔር አድርገው። ዕጣኑን ለእግዚአብሔር ካደረከው እግዚአብሔር በዚያም ይቀበላል። በማይመች ቦታ ተቸግረ ቆሻሻ ቦታ ብትወረወርኳል ያንን መቅደስ አድርጎ እግዚአብሔር ያንተን መስዋዕት ይቀበላል። ሳይቻል ሲቀር ማለት ነው። እና ሁሉም ነገር ለሰይጣን እያሳለፈ ይሄ ሰይጣን ነው፣ መኪናውንም ሰይጣን ነው፣ መብራቱንም ሰይጣን ነው እያለ ሁሉም ለዲያብሎስ አሳልፎ መስጠት አይቻልም። ሰይጣን ምንም ገንዘብ የለውም። ቡናም የሰይጣን ነው ተባለ፣ እንትንም የሰይጣን ነው። እንግዲህ አይድረስ ቡና ከተነካ ችግር መጣ ነው። እንግዲህ መቼስ ተጠይቆ የማያልፍ ሰው ጥያቄ
ተጠይቀው የማያውቁ ጥያቄዎች አሳ ይበላሉና ቡና ይጠጣሉ ሁልጊዜ ማለት ነው። እኔ ግሸን እንጂ አንድ ጊዜ አሳ ይበላል አይበላል፣ አሳ ይበላል አይበላል መጽሐፉ 10 ነው ስጧቸው ይላል። አይ መከራ አሳ እንደሚበላ እንደማይበላ እኮ እናንተ ምንም ባትባሉ ታውቁታላችሁ። ሰው ግን ይበላል የሚል መልስ ድንገት ባገኝ ብሎ ነው ሁልጊዜ የሚጠይቅ። እውነቴን ነው የምነግራችሁ። ለሆዱ ስለሆነ ሰው የሚኖረው የሚመልስ ሁልጊዜ ለፍላጎቱ የምትመች መልስ ባገኝ ብሎ ይፈልጋል። የለም እስከ ዘላለሙ 100 ሺህ መጽሐፍ ብታተም አይበላም። ግን አሳልፈን ቡና አይጠጣም ይጠጣል ነው። በዛው ከተጠየቀ እንግዲህ ተናግሬ ማምነው ነው ልቶ እኔ በዚህ ዘመን እንደ ቡና አድርጎ ጉዳት ያደረሰብን ሰው የለም፣ ፍጡር የለም። ለምን መሰላችሁ? ቡና ሳይሆን ስለ ቡና የሚሰብኩ ሰዎች ናቸው የጎዱ። ለምን መሰላችሁ? 5 ውሾች መንግስተ ሰማያት አይገቡም ይላል መጽሐፍ። ምኖች ናቸው? ነፍሰ ገዳዮች፣ ስራ የሚያደርጉት ሐሰተኞች፣ ዘማውያን፣ ጣዖት አምላኪዎች። እነዚህ መንግስተ ሰማያት አይገቡም። ዋናዎቹ ኃጢአቶች እነዚህ ናቸው። አውቆ ሰይጣን እነዚህን ኃጢአቶች ሰው እያረደው ይሄ እንዳይሰበክ አድርጎ ስለ ነፍሰ ገዳይ እንዳይሰበክ አድርጎ ስላንድ የእንጨት ፍሬ እያከራከረ እንዴት እንደቀለደብን ብላችሁ ተመልከቱ። ነፍስ መግደል እየተስፋፋ ክቡር የሰው ልጅ ዘማዊ ሆኖ እረክሶ ጎስቁሎ ከዝሙት ባርነት መውጣት አቅቶት መስሎ እየኖረ ነጭ ለብሶ ውስጡ ግን እንደ ቁራ ተቆሎ እየኖረ ደም የከፈለለት የመድኃኒዓለም ልጅ ኃጢአት አጎንብሶ ቀጥቅጦ እየገዛው ሰው አለን መሰላችሁ? የለም እኮ የነቀዝን እኮ ነው በእውነቱ ማለት ነው። መጽሐፍ ምን ይላል? ከአንበጣ የተረፈውን ትል በላው ይላል። ኢዩኤል ነው እንደሚለው አንበጣ የተባለ ክህደት ነው፣ ምንፍቅና ነው። ወይም ደግሞ መናፍቅ ሰራዊት፣ ሃይማኖት የሌለው ሰራዊት ነው። ከአንበጣ የተረፈውን ትል በላው አለ። ከክህደትና ከጦርነት የተረፈውን ኃጢአት በላው ማለት ነው። አሁን ብዙ በጦርነት ያልቅ፣ ብዙዎቻችን ደግሞ ኃጢአት በልቶ ጨርሰን ላዩን ቀለም ተቀብቶ ውስጡን ሌባ እንደዘረፈው ቤት በሉትን ብላችሁ ላዩን ቀለም ተቀብቶ አምሮበት ከውስጥ ሲገባ ሌባ የዘረፈው ቤት እና ተመልከቱ፣ ውስጡ በኃጢአት ነክሎ ፈርሶ ላዩ ግን ንጹህ ሆኖ የሚታይ ሰው እንደዚህ ቤት ያለ ምንም ረፍት ጥቅም የለውም፣ ከክርስቶስ ጋር አልተገናኘም። ስለዚህ መሰበክ ሲገባው ስለ ጥንቆላ ስለ ክደት መሰበክ ሲገባው ክርስቶስን መስለም እንደ ቀልድ እየታየ አብያተ ክርስቲያናትን ማቃጠል ሰው ማረድ ሽንኩርት እንደመክተፍ ሲቀል እየታየ ይህ መሰበክ ሲገባው አንድ እንጨት ፍሬ እየተከራከረ ቡና ይጠጣል አይጠጣም። ይህን ጽድቁ ስንት ክደት ስላሴን ሳናውቅ ስለ ቡና እንከራከራለን። ስላሴን ሳናውቅ አብ ወልድ መንፈስ ቅዱስ ማለት ምን ማለት ነው ብለህ የምታምነውን አምላክ በትክክል ሳታውቅ ስለ ቡና ጥያቄ መከራ ጻፍ ረንዱ አይደረስ ነው። ባይታዊ 3 ወር ከመነነ ስብከት ጀምር ቡና የጠጣችሁ ወዮላችሁ፣ ምን የገደላችሁ ቢል፣ ምን የዘሞታችሁ ቢል፣ ምን ዘረኞች ወዮላችሁ ቢል፣ ሀገር የምታፈርሱ ወዮላችሁ ቢል። አሁን ቡና ይጠጣልና አይጠጣም አላልከም። ትልቁ ነገር ቅድሚያ ለሚሰጠው ቅድሚያ መስጠት እንድንሰጥ እግዚአብሔር ይርዳል። ሌላው እንግዲህ ከተነሳ ላይ ቀርድ መልሰው ርዕሴ እንዲሻማኝ ነው። ምን አረጋ ቡና ማን የፈጠረው እንጨት ነው? አቤት እግዚአብሔር የፈጠረው ፍጥረት መልካም ነው አይደለም? በሉ እንጂ መልካም አይደለም? እግዚአብሔር የረከሰ ፍጥረት ፈጥሯል። ሰይጣን ራሱ ቅዱስ ፍጥረት አልነበረም ነው? ማን ነው የበደለ? ራሱ። ታዲያ ቡና መልካም ፍጥረት ሆኖ ከተፈጠረ ምን አድርጎ ነው የማይጠጣ ስንላቸው እንዲህ ይላሉ። ሰይጣን መቋደሻዬ ነው ብሏል ይላል። ሰይጣን እንግዲህ እንጀራ መቋደሻዬ ነው ብለን እናልቅ ነው። እውነቴን ነው የምነግራችሁ። ሰይጣን ሲጀመር እውነት ይናገራል አይናገርም? እስመ ሐሳቡ ውእቱ ወበኋላ ሐሰት መጽሐፍ ቅዱስ ላይ የተጻፈው ነው። ዮሐንስ ወንጌል ምዕራፍ 8 ላይ እሱ የሐሰት አባቷ ነው፣ የሐሰት አባቷ ወሶበ ይነብብ ሐሰተ እምዚአሁ ይነብብ፣ ሐሰትንም ሲናገር ከራሷ መንጭቷ ይናገራል ብሎ ነው የሚናገረው። ስለዚህ ሰይጣን የኔ ነው ያለው ሁሉ እንግዲህ ሰይጣን ቤተክርስቲያን የኔ ናት ልንሰጠው ነው? አንሰጠው።
አንዳንዶች ደግሞ ባለዛሮችና ጠንቋዮች ይጠቀሙበታል። እንዴ በግን እንግዲህ ጠንቋዮች ያርዱታልና እኛ አንበላለት ነው? ኃጢአት ነው ሊባል ነው? ስንዴ እኮ ከሙስሊም ቤት ቂጣ ሆኖ ይፈትታል። ከኛ ቤት አይበላም ሊባል ነው? ሰው እንዳጠቃቀሙ ፍጥረትን ይጠቀምበታል፣ ራሱ ያረክሰዋል። ቡና ያረከሰ ፍጥረት ነው የሚል ፈጽሞ የለም። ቡና ለምን ሰተት ብሎ እንደገባ አላውቅም። ነው እንኳን መጣገ አንዳንዶቹ ደግሞ ቆሮንቶስ መልእክት ላይ ቅዱስ ጳውሎስ ያጋንንትን መጠጥና የእግዚአብሔርን መጠጥ አንድ ላይ መጠጣት አትችሉም ብሏል ይላል። ያጋንንትን መጠጥና የእግዚአብሔርን መጠጥ አንድ ላይ አትጠጡ ነው ያለ እንጂ ቡና ያጋንንት መጠጥ ነው ግን አላለ። ያጋንንት መጠጥ የተባለው ከጣዖት ቤት የሚሰራ ማንኛውም ነገር ከጣዖት ቤት ከተሰራ የባለዛሮች ስም ከጠሩበት፣ ጠንቋዮች ከደገሙበት፣ ያጋንንት ስም ከተጠራበት ቡና ብቻ ሳይሆን እንጀራም አይበላም፣ ጠላም አይጠጣም። ማንኛውም ነገር ከአጋንንት ቤት ከሆነ የረከሰ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። በዚያው ላይ ደግሞ እንዲህ የሚል ጥያቄ ደግሞ ቡና ጌታ የተሰቀለለት ለምን ማለት ሁሉም እጽዋት ሲያረጉ ቡናን ክርስቶስ ምን በድሎት? ክርስቶስ ቡናን ምን በድሎት ነው እርሳ ለምን ማለት ይሄ ነው አይደል? ከፍጥረት ወገን ክርስቶስ ከፍጥረት ወገን ከሰውና ከሰይጣን በስተቀር ግዛሉ ያፋለሰ ለክርስቶስ መገዛቱን ያቆመ ማንም ሰው የለም፣ ማንም ፍጥረት የለም። እንጨትም በሉት ድንጋይም በሉት ሁሉም ለክርስቶስ ተገዝቷል። እንደዚህ የሚል መጽሐፍን ፈጽሞ የለም። ቤተክርስቲያን 4 የትምህርት ቤቶች አሏት። ብሉይ፣ ሐዲስ፣ ሊቃውንት፣ መነኮሳት። የመጻሕፍት ትምህርት ቤቶች የሚያልቁት በዚህ ነው። በሏቸው እስኪ ብሉያት በሉ፣ እሺ፣ ሐዲሳት፣ እሺ፣ ሊቃውንት በሉ፣ እሺ፣ መነኮሳት። እነዚህን ሰው ሲማር በቤተ ክርስቲያን 4ቱን ጉባኤያት ጨርሶ ተመረቀ ይባላል። በ4ቱም ጉባኤያት ውስጥ ቡና አይጠጣም የሚልና ክርስቶስ የተሰቀለለት ለምልሞ ውሏል የሚል መጽሐፍ ጨርሶ አይገኝም። እንግዲህ የቤተ ክርስቲያኒቱ ትርጓሜ ቤት ከሌለ ማን አመጣው ሊባል ከየት ታመጣላችሁ? ቤተ ክርስቲያኒቱ ዋናው ወስኖ የሚያኖራት በደንብ አስተውሉ፣ ትርጓሜ ቤቷ ነው። የመጽሐፍ ትምህርት ቤት ያላለውን መናገር ፈጽሞ ነውር ነው። አባቶቻችን አልተረጎሙም። ቄርሎስ ብሏልን? አፈወርቅ ብሏልን? ቅዱስ ያሬድ ብሏልን? አባ ጊዮርጊስ ብሏልን? አቡነ ተክለ ሃይማኖት ብሏልን? ወይስ ማን ነው ያለው? አግናጤዎስ ብሏል? ሄሬኒዮስ ብሏል? አላለ። አቡሊዲስ ብሏል? ሳዊሮስ ብሏል? አላለ። ታዲያ እንግዲህ ነቢያት ሐዋርያት ብሏል? አላለ። ከጣዖት ቤት ከተሰዋ ስመ አጋንንት ከተጠራበት ግን ሁሉም ክልክል ነው። ይህን ነው ለጌታችሁ ማወቅ የሚገባው ማለት ነው። ከቃሉ ጋር ናችሁ ይሆን? እግዚአብሔር ከሁላችን ጋር ይሁን። ይህን ነው። ሌላ ሰው ያሳማል፣ ሰው እንጀራ እየበላ የሚያምር፣ ጠላ እየጠጣ የሚያምር። ስለዚህ ሁሉ ምንም እንደሚገባ ማለት ነው። ከዚያ ውጭ ግን የአጋንንት ስም ቦአቦን፣ ቶና፣ በረካ እያሉ የሚጠሩ አሉ። አቦን፣ ቶና ይሄ ኃጢአት ነው። የአጋንንት ሰው እንደሚጠጣው ሻይ፣ እንደሚጠጣው እንጀራ፣ እንደሚበላው እንጀራ ካስፈልገው መጠጣት መብላት ይችላል። 3 ጊዜ ማፍላት፣ 4 ጊዜ ማፍላት፣ እንትን መጎዝጎዝ፣ እንትን ማጥያጥያስ ግን ነውር ነው። ሰምታችኋል አይደለም? ይሄ ከተማ ሰው የሚያጥያጥ ሰው አለ። ዝም ብሎ በዚህ ምንድነው ስሙ? ቡና ስታፈሉ በዚህ የምትደጋግሱት ነገር እንደዚህ ያለውን ነገር ፈጽሞ ይህንን አሸንክታ የሆነ ነገር በጣም እንደምንፈልገው ምግብ ዝም ብሎ መጠቀም ይቻላል። ነገር ግን ሰው አልጠጣም ቢል ግን ነውር አይሆንበትም። ሰው ስጋ አልበላም ቢል ነውር እንደማይሆንበት በድርሳነ ጽዮን፣ በሌሎቹ በድርሳነ አቡነ መብዓ ጽዮን፣ በዜና ሥላሴ ተጽፎ ይገኛል። ተአምር ነው። ምሳሌ አንድ ነገር እንገራችሁ። አንድ ወንድ ወይም አንድ ለምሳሌ አያድርገውና አንድ ካህን በአንዲት ሴት ምክንያት ክህነቱን ቢያጣ ሴት ኃጢአት ነው አይደለም? መልሱ። አረበሉ እሺ። አንዲትን መነኩሲት ድንግል የሆነች ድንግል መነኩሲት አንድ ወንድ ከክብር አሳንሶ ቆቧን ቢያስጥላት ወንድ ኃጢአት ነው አይደለም? አቤት
አይደለም። ለምንድን ነው የማይሆነው? ያ ማለት ነው። ታዲያ ስንት ሰው ያሰናከሉ ሰዎች አሉ። ሰው ስላሰናከሉ ሰው ስንት ወንዶችን ያሰናክሉ ሴቶች ስላሉ ሴት ኃጢአት ነው ከተባለ ሴት ሁሉ አይጸድቅም ማለት ነው። እንደዚህ ያለ መጽሐፍ አለ። እንደዚህ ነው ማሰብ የሚጠበቅባችሁ ማለት ነው። በቡና ያሳተው ሰው ሰይጣን፣ በቡና ያሰናከለው ሰው ሊኖር ይችላል። በበግ ያሳሳተው ሰው ማለት፣ በእንጀራ ያሰናከለው ሰው ማለት፣ በብዙ ነገር ምን እሱ ብቻ በቀሚስና በቃባም እኮ አሰናክሏል። በቆብም እኮ ሰይጣን አታሏል። ታዲያ ሰይጣን መነኩሴ መልሶ ስላሳሳተ ምንኩስና ኃጢአት ነው ልንል ነው? አይደለም፣ ፈጽሞ እንደዚህ አይደለም። ለይቶ አበጥሮ የጥንቆላውን ለጥንቆላ ለይቶ እንዲህ ያለው አጋንንት ጋር ዛሬ ረቡዕ ነው ዓርብ ነው ሳይሉ ወደዚህ ጥጋ ጥግ ሳይጠቁ ማንኛውም ፍጥረት አመስግኖ ቢመገቡት በእግዚአብሔር ስም የተቀደሰ ነው። እሱ ብቻ አይደለም። ኢትዮጵያዊው ሊቅ መምህር አካለ ወልድ ቦሩ ሜዳ የነበሩት አሁን በአፄ ምኒልክ የነበሩት ማለት በአፄ ቴዎድሮስ የነበሩት ማለት ነው የቤተክርስቲያን ሊቅ ናቸው። ከሌላ እምነት ድርጅት ጋር ክርክር ገጠሙ። ክርክር ሲገጥሙ ምንድን ነው ያሉት? በእምነት ሲረታ አንተ በሬውን ረደው፣ ግን የኔ ሃይማኖት ያንተን የምታምንበትን የረከሰ እምነት እንደሚያሸንፍ ስለማውቅ በሬውን ካረድከው በኋላ እኔ መልሼ አርጄ በለዋለሁ። መጀመሪያ አረደ፣ አረሚው አይዛው አረደ። ካረደ በኋላ እሳቸው መልሰው ሲባርኩት እንደገና አዲስ ደም ፈሰሰ። ክርስቲያን የችግር ወቅት ከሆነበት የማያምኑትን ሰዎች እንጀራ ባርኮ ቢበላው እንኳን ነውር አይሆንበትም። ግን የችግር ወቅት ከሆነ ነው ለወዳችሁ እያላችሁ በትልጡ ነውር ነው። ነግሬያቸዋለሁ አይደል? በደንብ አንዳንድ ነገር ጥንቃቄ ማድረግ ስላለብን ነው። ስለዚህ እግዚአብሔር ሰዎች ገብቶ መውጣት ይገባል። ጥራዝ ነጠቆች አትሁኑ። ደጋፊ ክርስቲያን አትሁኑ። በሞት ያፈርሰውን ይዣቸዋል። ደጋፊ ክርስቲያን የትም አይደርስ። የአባ ገሌ ደጋፊ፣ የመምህር ገሌ ደጋፊ፣ እናንተ የቤተ ክርስቲያን ናችሁ። እስከ አንድ ጊዜ የቤተ ክርስቲያን ነን በሉ። የማናችሁ? የቤተ ክርስቲያን ነው። የሚሳሳተው ሰው የሚያስተምር ሰው ካለ ትክክለኛውን ትይዛላችሁ። ሲሳሳት ስህተት ነው። ይሄ የቤተ ዋናው ነገር በጧት እንደተነጋገርነው የነበራችሁ ሰንሰለቱን ጠብቆ የመጣ ትምህርት ካለ ትምህርቱን ያዙ፣ ትድናላችሁ። እንድንድን እግዚአብሔር ይርዳ። ስለዚህ ሳይገቡ የወጡ ሰዎች ሰው ያደናብራሉ። ገብቶ መውጣት ያስፈልጋል። ይበቁ ወደ ትምህርት፣ ይወጥ ወደ ስብከት። መጀመሪያ ሊማር ይገባል፣ ተምሮ ሊሰብክ ይወጣል። ሳይገቡ የወጡት ናቸው ብዙ ሰው እንደወጡ የቀሩት። ገብቶ መውጣት ያስፈልጋል። በእኔ በኩል የሚገባ መጀመሪያ ይገባል፣ ይማር፣ ቀጥሎ ሊሰብክ። ሳይማር ማስተማር ነውር ነው ፈጽሞ። ይገባል ወደ ምግባር፣ ወደ ሃይማኖት፣ ይወጥ ወደ ምግባር ይሰማራል። ያመነውን ሃይማኖት ይተገብር፣ ይሰማራል። ይሄንን ነውና ገብተን እንድንወጣ ገብታችሁ መውጣትን እወቁ ማለት ነው። ገብተን ነው እንጂ ማወቅ በዳሪ ሆናችሁ። አንዳንድ ጊዜ ቤተክርስቲያን ብጥብጥ ስላለ ካህናቱ እየተጣሉ ስለሆነ ቤተ ክህነትም ጵጵስናው ምስጠብ ስላለ እንዲሁ በዳር ሆኖ መኖር ይሻላል አትበሉ። እስኪ ሁላችሁም ወጥ ስሩና ጥሩ ወጥ ሰርታችሁ ዝም ብላችሁ ስታሸቱት ዋሉና ትጠግቡ እንደውት ትችላላችሁ። ከፍቶ መብላት ክርስትና ቀርቦ የሚመገቡት እንጂ በዳር ሆኖ የሚያሸቱት ወጥ አይደለም። ገብቶ የሚዋኙበት ባህር ነው። ወንዝ ዳር ሄዳችሁ ቁማችሁ ውላችሁና ተነጹ እንደው እስኪሉት ገብታችሁ መታጠብ ነው። እውነት ነው። መድኃኒታችን ኢየሱስ ክርስቶስ የቸርነት ባህር ነው። ገብቶ የታጠበ ይነጻል። በር ላይ የቆመ ግን ከነሱ ይኖራል። እድፉን ጠቅልሎ ሲወድ ያወርደዋል። ቅርቡ ወደ ቤተክርስቲያን ቀርቧል። እግዚአብሔር ቸርነቱን ቅመሱት። ማርያም ታማልዳለች አታማልድም እያላችሁ ጥቅስ ከምትመዙ ማማለዷን ውዳሴ ማርያም ድገሙና ሞክሩት። ቅመሱ። ይኸው አሁን ወደዚህ ድንገራችሁ ማርያም ታማልዳለች አታማልድ ብላችሁ ታማልዳለች ማስረጃ እና ለምናትና ታማልዳለች። ይህ ነው መልሱ። እውነት ይሄ 3 ቀን ውዳሴ ማርያም ብትደግም የፈለከውን ነገር ትሰጣለች። እንደዚህ ያለው ማለት የአቡነ ተክለ ሃይማኖት ደቀ መዝሙር የኔ አባት እኮ ምግብ እኮ ይሰጣል፣ ውሃ ሲጠማ ጠላም ያጠጣል እንዳለ ሁሉ የጠጣው ያጠጣል። ሲኔንም ይሰደኛል ና አይ አሁንማ አትገድም ነገርም መጣ። በበነጋው መጣ። ሲመጣ ቀስቱን ይዞ መጣ። አቡነ ተክለ ሃይማኖት እያማተቡ ሲወጡ ቀስቱ ለብቻ ሰውየው ለብቻ ወደቀ። አላገባ ምንድን የምትፈልገው አለ። ጠላ አለ። ውሃውን ባረኩና ጠላ አድርገው ሰጡና ጠጣ አሉ።
አይ አልጠጣም፣ መርዝ ትሰጡኛላችሁ አለ። ልጄ ቅመስለት አለ። ዓርብ ነበር። አባቴ በጾም አላቸው። ልጄ ከጾምማ ፍቅር አይበልጥም፣ ጠጣ። ይሄ ሰው የሚመለስ ከሆነ ፍቅር ይበልጣል ብለው አሰጡት። ከጾም ፍቅር ይበልጣል ብላችሁ ብሉም አላልኩም። እውነቴን ነው። ይሄንን እየጠነቀቁ ካለቱ ችግር ነው። ይሄ በመጽሐፍ ቅዱስ ውስጥ ጭልፊት አይበላም ታውቃላችሁ? ጭልፊት አይበላም። ጭልፊት የሚባለው ይሄ ዝም ብሎ ጫፍ ዞ የሚሮጥ ክርስቲያን ወሬኛ ማለት ነው። ያ አይጸድቅም ነው። ዝም ብሎ ጫፋል ዛሬ እኮ እንዲህ ተባለ እስከ ስሩ ሳይሰማ ማለት በደንብ ያዙ። ስለዚህ ተመልከቱ። ጾም ፍቅር አይበል ጠላውን ግጥም አልበጠጣና አቡነ ተክለ ሃይማኖት እና እየሰበከ በዚሁ በቃ ነገም ዙረናል እያረኩ አጠጣለሁ። ስለዚህ ደቀ መዝሙሩ እንዳለ የአባ ተክለ ሃይማኖት ደቀ መዝሙር እንደተናገረ አባቴ ያጠጣሉ ማስረጃ አያጠጡ አናጠጧል። ቅዱሳን ክርስትና የሚቀመስ እንጂ የሚታወቅ አይደለም፣ በኑሮ የሚገለጥ ነው። ክርስቶስ እኛን መውደዱን ኑሮ አሳየን እንጂ ነግሮን ይሄድ አይደለም። ኑሮን ያሳየን፣ ኑሮን የምናሳየው ነው። ቀምሳችሁ ነው የምታውቁት። ማር ይጣፍጣል። ምን ይጣፍጣል? ምን ይላል? ማር አስቆ ጆኮ ይገርም። ማር ይጣፍጣል። ማስረጃ መቅመስ። ኦርቶዶክስ ይጣፍጣል። አዎ ማስረጃ መቅመስ። መኖር አይ እንዴት አድርጎ ይጣፍጣል ማምላክ ሳንንማ ሳናውቀው የጣፈጠን ብናውቀው እንዴት አድርጎ ይጣፍጠን ነበር። ምንም እኮ እንደው እኔ የእግዚአብሔር ቤተሰቦች እውነቴን ነው ሲኦል መግባታችን ብቻ አያሳዝነኝም። ግን አይዟቸው አንገባ፣ እግዚአብሔር ያውቃል። ማርያምን ያህል እናት እያለን አንገባ። ምን ማለት ይመስላችሁ? ሲኦል ከመግባት በላይ ደግሞ አንድ ችግር በምድር ላይ ክርስትና ሳይቀምሱ መኖር፣ ሳናውቀው መኖር። ቅዱሳን እኮ ምድሩን መንግስተ ሰማያት አድርገው ነው ያን ሳይቀምሱ መኖር እንዴት ያለ መከራ መሰላችሁ? ቅዱስ ጳውሎስ እኮ ወለነስሐ ዘውስተ ሰማያት ሀገር የኛ ሀገራችን በሰማይ ነው ሲል በዚያ ላይ ነው አይደለም። እኔ አሁን ያለሁት እግሬ ከእናንተ ጋር ቁሞ ለኔ ግን የሰማይ ኑሮ ነው በምድር የምኖረው ማለት ነው። በምድር እያሉ የሰማይ ኑሮ ይኖራሉ። ስለዚህ ገብታችሁ ውጡ። ስለዚህ ጣዕም እንዳንቀምስ የሚከለክለን አንዱና ዋነኛው ችግር ምንድነው? ቁጣ። እዚህ ቁጣ በል እናላችሁ። አሁን ቅዱስ ቂርቆስ መራራ ቅጠል በጥብጠው በጉሮሮ ሲግጡት ምን ይል ነበረ? ቃልህ ለጉሮሮ የጣፋጭ ነው ብሎ ይነገር ነበረ። እንዲህ የሚሆንበት ምክንያት ምንድነው? ክርስትናውን ቀምሶ ስላየው ስለቀመሰው መራራው ሐዘኑ ተመልከቱ። ደራሲ እንዳለ በመዓዛ ጥየቂ በዛውደ ስም ሰክረ ውግረተ አይባን ይመስሎ ሐሰረ ወማይ ወሳትኒ ከመባይ ባይ ቆሪረ ብሎ እንደተናገረው ድንግል ማርያም በአንቺ የፍቅርሽ ወይን የሰከረ ሰው ይላል። በአንቺ የፍቅርሽ ወይን የሰከረ ሰው በድንጋይ እየተደበደበ ሳር ያረፈበት ይመስለዋል። በሳት እየተቀቀለ ቀዝቃዛ ውሃ ይመስለዋል ይላል። ሰው በፍቅር እግዚአብሔር ሲሰክር እንደዚህ ያለ አጥንቶቹ ሁሉ ወኩሎም አይጽምቴ ይብሉ እንቋ ይላል አባ ጊዮርጊስ። ስምሽ ሲጠራ አጥንቶቹ ሁሉ እሰይ ይላል። ከውስጥ እየፈነቀለ የፍቅርሽ ዛፍ በልቤ እንደ ዛፍ በቅሎ ስሩ እስከ ተረከዝ ወርዶ ቅርንጫፉ እስከ ጭንቅላት ወጥቶ ቅጠሉ ደግሞ ባፌ ብቅ አለ። ውሃ ወይ ከወተት ጋር ከቀላቀሉት በኋላ ይሄ ውሃው ነው ይሄ ወይኑ ነው ብሎ ለይቶ ማሳየት እንደማይቻል ይሄ ጊዮርጊስ ነው ይሄ ማርያም ነው ብሎ ማሳየት አይቻልም ብሎ ይነገራል። በእውነቱ እንዲህ ያለ ፍቅር የገባው ሰው መከራ እንዳይታወቀው ያደርጋል። ክርስቲያን ማለት መከራ እንዲርቅለት እየጸለየ የሚኖር ሰው ሳይሆን መከራን ሰላም አድርጎ የሚኖር ነው። እስኪ መከራን ሰላም አድርጎ የሚኖር ነው። መከራን ምን ማድረግ? ለሰለስቱ ደቂቅ እሳትን አጥፋልን ከማለት ይልቅ እሳቱን መኖሪያ ማለት እሳቱ ውስጥ መመላለስ መዘመር። እንኳንስ አካላቸው ከልብሳቸው አንዲቱ ዛር ሳትቀነብር ሳትኮሰትር ሳትቃጠል በእሳቱ መካከል እሳቱን ሀገር ማድረግ እግዚአብሔር ሲኖርበት እግዚአብሔር ሲኖር ዘንዶውን ሀገር አድርጎ መኖር፣ በዚያ ውስጥ ነው መስገድ፣ መጸለይ፣ መመላለስ፣ አሳንበሪውን ጎጆ አልጋ ፍራሽ አድርጎ መኖር፣ ምቹ ማድረግ። ክርስቲያን መከራን እየሸሸ የሚኖር ሳይሆን መከራን አስመችቶ የሚኖር ነው። መከራው
መከራውን ራሱ መለወጥ ነው ክርስትና ማለት። ወደዚህ አይደልና ማደግ አለበት። ራሱ መከራው ክርስቲያን መከራን ሲሸሸው ይከተለዋል፣ ሲቀርበው ይጠፋለታል። ገብተን ነው የምናጠፋው። ሰለስቱ ደቂቅ እሳቱን ያቀዘቀዙት ገብተው እንጂ ሸሽተው አይደለም። መከራ ፈርታችሁ ከመከራ ልታመልጡ አትችሉም። ቂርቆስና ኢየሉጣ እሳቱ የተመቻቸው እሳቱ ውስጥ ገብተውበት እንጂ እሳቱን ሸሽተውት አይደለም። እውነት እመኑ፣ መከራውን ደፍረን ከገባንበት መከራው ምቾት ይሆነናል። ያንን ለመኖር እንዳያስችለን አንድ ዋናው ነገር ቁጣ ነው። እስኪ ቁጣ በሉ ቁጣን የሚያመጡ ነገሮች ምንድን ናቸው የሚለውን ነገር ላይ ለጠቅልል ቀጣዩ መምህር እንዲያስተምሩ። ቁጣ የሚገርማችሁ ከሁሉም ኃጢአቶች በጣም ከባዱ ቁጣ ነው። ለምን መሰላችሁ? ሰው ብዙ ኃጢአት ሰርቶ ቢያንስ ይጸለያል። ሰው ሲቆጣ ግን መጸለይ ትዝ አይለው። እስቲ እንደው በስመ አብ በል ሲባል እንኳን ወግዱልኝ ስመ እግዚአብሔር እንኳን አያስጠራውም። በጣም የቁጣ ጋኔን በጣም ክፉ ጋኔን ነው። ከሌሎች ኃጢአቶች መክፋቱ የሚታወቀው በስመ አብ እንኳን በል። አሁን ሰው ሊደባደብ ሲመጣ ኧረ በስመ አብ በል ያንተ ጸሎት ይላል። በስላሴ እያለ ያንተ ስላሴ ማለት ሲጀምር አያችሁ፣ እንዳይጸልይ እንኳን የሚያደርግ ክፉ ጋኔን ነው። ከዚህ ጋኔን የወጣ ሰው ብቻ ጣዕመ እግዚአብሔር መቅመስ ይችላል። ወደ ፍስሐ መድረስ ይችላል። የተረጋጋ የልብ ሰላም ይኖራል። እና ቁጡ የሚያደርገን ምንድን ነው? የመጀመሪያው ቁጡ የሚያደርገን ኃጢአትን አለመናዘዝ ነው። ኃጢአትን አለመናዘዝ። ቁስል ታውቃላችሁ መቼስ። ቁስል በጣም የቆሰለ የአካል ክፍል እንኳንስ ሹል ነገር ወይም ስለት ነክቶት ይቅርና በልብስ ጫፍ እንኳን ቢነኩት መድማት ይጀምራል። ኃጢአት ህሊናውን ያቆሰለው ሰው በቀላሉ ነገር ይከፋል፣ ኩርፍ ኩርፍ ይላል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እኔ አሁን በተለይ አዲስ አበባ ሰው ትዕግስቱን የምታዩት መኪና ሲነዳ ነው። ዝም ብሎ ሲሳደብ ሌባ አስተውለሻት ሲባል ድንቅ ይለኛል እውነት ማለት ነው። ተሳድቦ ደግሞ ለውጥ አይመጣም። ስለዚህ በቀላሉ እንኮርፋለን። ያ የሆነው ምንድነው? አልተናዘዝንም። የውስጥ ሰላም ያስፈልገናል። ለዚህ ነው ጌታ ምን ብሎ ይናገራል? አረጋዊ መንፈሳዊ የሚባልባት ይላል ኦሄር ዘይትትመዓ፣ የማትቀየም የማትቆጣ ቸር የዋህ እግዚአብሔር ሆይ ይላል። አንድም ዘይትትመዋ ይላል፣ ቁጣ ድል የማይነሳ ሲቁጣ ድል የማይነሳ በሉ ቁጣ የማያሸንፍ ቸር አምላካችን ሆይ ዘአንተ ትጸውር ኩሎ ከበደ ኃጣውኢነ በየዋሃት እንበለ መዓት፣ አንተ ከቸርነት ብዛት የተነሳ የኃጢአታችን ሸክም ሳትቆጣ ተሸክመህ ትኖራለህ ብሎ ይናገራል። እንደዚሁም ሁሉ ይላል ሀበነ፣ ተመልከቱ፣ ኩሎ ሰላመከ ወፍቅረከ በውስተ ልብነ፣ ተመልከቱ ይላል አቤቱ ፍቅርህንና ሰላምህን በልቡናችን ውስጥ አሳድርብን። ከመ ኢይካል ይሁከነ፣ የቁጣ ሰይጣን የቁጣ ጋኔን እንዳያናውዘን ውሳጣዊ ሰላምህን አሳድርብን ብሎ ይነገራል። እውነተኛውን ሰላም እግዚአብሔር ያሳድርብን። ሊቁ ቅዱስ ዮሐንስ አፈወርቅ ይላል፣ እስኪ ሁላችሁም ይላል አንዳንድ ችቦ እሳት አብሩና እያነደዳችሁ ወደ ጥልቅ ባህር ሁላችሁም ያንን ችቦ ይሳችሁ ይወስዳችሁ ወርውሩትና በውኑ ባህሩን ማቀጣጠል ትችሉ ይሆንን? ባህሩን ታነዱት ይሆንን ይላል። አይሆንም። እንኪያስ ክርስቶስ ያደረበት ሰው እንደዚያ ነው። ወደ ውቅያኖስ የፈለጋችሁትን ያክል ሸክም እንጨት አንድዳችሁ ሁሉም ያለም ሰዎች ተሸክመው ቢወረውሩ ውቅያኖስን ማንደድ አይቻልም። ከዚያ በበለጠ ክርስቶስ ያደረበትን ሰው የፈለገ ስደቡት፣ ታቹት፣ ንቀፉት፣ እሱ ብቻ አይደለም ደብድቡት፣ በጦርም ውጉት፣ ህሊናው ልታናውጡት አትችሉም። እየተገረፉ ደስ ይላቸዋል። ወወጡ እስመ ዘይከሱ እስመ ከፈሎ፣ ተመልከቱ ጸጋ መንፈስ ቅዱስ አድሏቸዋልና ሐዋርያት ተገርፈው ሲወጡ ደስ እያላቸው ይወጡ ነበረ። ድልድል ህሊና ያድለን እግዚአብሔር። በቀላሉ አሁን ባልና ሚስቱ የምትጣሉበት መንገድ በጣም የሚገርም ነው። በዚህ ዘመን ቤተክርስቲያናችን ከገጠማት አንዱ ችግር የትዳር ችግር ነው። በቃ ነው ሴቱ መቆጣት፣ ወንዱ መቆጣት። ምኑ ናችሁ የተቆጣችሁ? እኔን አንድ ቀን ቁጭ ብሎ አውርቶኝ አያውቅም ይላል ሴቱ። ይላል በሽምግልና አይታቸው ስለማውቅ ነው የሚለው አንሽቶ ነው የሚገባ ንግግሬን አያውቅም። እሱ ደግሞ በባል ደግሞ ሁልጊዜ እኔን አዝናናኝ ነው የምትለኝ፣ ሁልጊዜ አጫውተኝ፣ እኔ ስራ ሞልቶብኝ ይላል ደግሞ። ስለዚህ በዚያ ምክንያት ልንፋታ ነው።
እንደገና በዚህ ቀን ስልክ የደወለልሽ ማን ነው እያት ምን አገባ ብላኛለች። እንዲሁ አይተመስገን ነው። እንዲሁ አሁን ምን ያህል ቀላል እንደሆናችሁ አታውቁ? ምን ያህል ቀላሎች እንደሆናችሁ የሆነ ገለባ ሆነናል እኮ እንዲሁ በእውነቱ ክርስቲያን የሆነ ይመስላችኋል? ደልዳላ ልብ ነው ሊኖረን። እንኳን በስልክ ልትጣሉ እንኳንስ በማምሸት በመውጣት በመግባት ልትጣሉ ይቅርና በጦር እንኳን እንዳንቀየም የተሰራን ሰዎች ነን። መልካ ክርስቶስ ሊመረን ይገባል። እስቲ ልብ ብላችሁ ወደ ቀራንዮ አንዳንድ ጊዜ አስቡ። በእርግጥ እናንተ መስቀሌን ተሸክሞ የማይከተልን የኔ ሊሆን አይችልም እያለ ታዲያ ቢያንስ ወይ ባላችሁ ወይ ሚስታችሁን መቻል ካቃታችሁ ለክርስቶስ ልታረጉለት ተጠምዳችሁ ልትታረሱ አይነግድባችሁ። ክርስቶስ ቢያንስ እንኳን አብሯችሁ የሚወርን ሰው አመል መቻል ካቃታችሁ ምን ትባላላችሁ? ይሄንን ትዕግስት ነው የሚያስፈልገን ማለት። ስለዚህ እግዚአብሔር ሰዎች ያ እንዲኖረን በቀላሉ የምንበጣበጥ እንዳንሆን ምን ማድረግ ነው? የውስጡን ነገር አውጥቶ መጣል። አውጥተን እንድንጥለው እግዚአብሔር ጉልበት ይስጣችሁ። ነው ድፍራችሁ ተናዘዙ። ሁላችሁ እንዲያው ስለ ሕያው እግዚአብሔር ብያችኋለሁ። አውጥታችሁ ተናዘዙ። ለምንድን ነው ኃጢአት ዘመድ የማይሆናችሁ ነገር ለምንድን ነው የምትደብቁት? የሚያጠፋችሁን ነገር ሰላም የናሳችሁን ነገር ብታውቁት አይቻልም? ጠላትን ለምን ታኖራላችሁ? ጠላትን ለምን ያንን አውጥቶ አለመናገር ቁጡ ሰው የሚያደርግ እሱ ነው። ቀድሞ ረሲ ይወይ እንዛልቦ ዘይክሩ ዝንጉ ሰው በደለኛ ሰው ማንም ሳያባድረው ምን ይላል? ይሸሻል። ለምሳሌ ይገርማችኋል። ሰንበት ተማሪ ለምሳሌ ሰንበት ተማሪ አትቆጡ ማለት አትቆጡ። እሺ እና አሁን ከሰንበት ተማሪ አንዱ ሰንበት ተማሪ ሰንበት ትምህርት ቤት ቢቀርና ወይ በዝሙት ወይ በሆነ ኃጢአት ተሰናክሎ ቢቀር አባላቱ ሄደው ምን ሆነ ነው የቀረሱ? የኛ ጻድቃን እናንተ ጸድቃችሁ አይበቃም? ቀድሞ ይቆጣል። ምንም አላለች። ቀድሞ ይቆጣል። አያችሁ፣ ኃጢአት ቀድሞ ቁጡና ብስጩ ሆደ ባሻ ያደርገናል። ብቸኞች ያደርገናል። ከሰው መሃል ሆነን ብቸኞች ነው። በልተን ረሃብተኞች ነው። ለብሰን ይበርደናል። ተምረን አናውቅም። ተነግሮን አናስታውስም። ገንዘባችን አይበረክትም። ብኩን ያደርገናል። ምንም ነገር አያስደስተንም። የትም አንረካም። ሁልጊዜ እግራችን ይጓዛል። የትም ግን ሰላም አግኝተን አናውቅም። አውጥተን ስንጥለው ቁጡ መሆናችን ይቀራል። ድልድል እንላለን። የረጋ ልቡና ይሰጠን። የረጋ ልቡና እግዚአብሔር ያድላችሁ።